ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ አዳዲስ የስውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በቅዳሜ የምሳ ሰዓቱ ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የማንቸስተር ዩናይትድን፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የሪያል ማድሪድ፣ የባርሴሎናና የሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ታዲያ ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። እኛ በዛሬ ፕሮግራማችን የዝውውር ጉዳዮችን ሰፋ አድርገን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሊቨርፑሎች በዚህ ክረምት ጥራት ያለው የክንፍ መስመር ተጫዋች እንዲያመጡ በርካቶች ምክር እየሰጧቸው እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ከነዚህ መካከል ክሪስቲያን ፖሊሲክን እንዲያስፈርምም ምክር ተሰጥቶታል የሚል መረጃ ነው ይፋ እየተደረገ የሚገኘው። የ27 ዓመቱ የአሜሪካ ብሔራዊ ቡድን ተጫዋች ኤሲ ሚላንን ከተቀላቀለ በኋላ በአንጻራዊነት ጥሩ የሚባል ብቃትን እያሳየ ሲሆን ለሊቨርፑል አስደሳች አማራጭ ሊሆን ይችላል። ሮቢ ፎለር በማህበራዊ ሚዲያ ላይ እንደጻፈው ክሪስቲያን ፖሊሲክ እንደ ሳላህ አይነት ግልጋሎትን ሊሰጥ የሚችል አስደሳች ተጫዋች አድርገው እንደሚቆጥሩት ነው የሚናገረው። ሊቨርፑል ከክንፍ መስመሮች ግቦችንና የፈጠራ ብቃትን ይፈልጋል። ክሪስቲያን ፖሊሲክ በቼልሲ በቆየበት ጊዜ የፕሪሚየር ሊግ ልምድን በደንብ አዳብሯል። በቼልሲ በነበረበት ወቅት የአውሮፓ ቻምፒየንስ ሊግን እንዲያሸንፉም ትልቅ እርዳታ አድርጓል። የጣሊያኑ ክለብን ከተቀላቀለ በኋላ 42 ግቦችን አስቆጥሮ 27 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። በሊቨርፑል በኩል በፕሪሚየር ሊጉ ለመሳካት የሚያስችል የጨዋታ ብቃት እንዳለው ጥርጥር የለውም። ነገር ግን የዝውውር ብዙዎችን የሚያረካ ላይሆን ይችላል። አሜሪካዊው ተጫዋች በጣም ወጥነት የሌለው አቋም ያለው ሲሆን በሙያ ዘመኑ ሁሉ በተደጋጋሚ የጉዳት ችግሮችም ሲያሰቃዩት የቆየ ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ሊቨርፑል ከዚህ የበለጠ ዓላማ ሊኖረው ይገባል። የበለጠ ተሰጥኦ ባለው ወጣት ተጫዋች ላይ ኢንቨስት ማድረግም ሊያጤኑበት ይገባል። የ27 ዓመቱ የኤሲ ሚላኑ አጥቂም በፕሪሚየር ሊጉ ሊሳካለት እንደሚችል ጥርጥር ባይኖርም ለሊቨርፑል ግን ትንሽ አደገኛ ደግሞ ሪስክ ያለው ነገር ሊሆን እንደሚችል ይገመታል። ለወደፊት ጠንካራ ቡድን ለመገንባት እየፈለጉ ሲሆን በወጣት ተጫዋቾች ላይ ኢንቨስት ማድረግም ጥሩ ነገር ነው። ያን ዲዮማንድን ለማስፈረም በጣም ፍላጎት ነበራቸው። ነገር ግን እሱ ፓሪስ ሰን ዠርሜንን ለመቀላቀል መርጧል። ከሌሎች ተጫዋቾችም እንደ ብራድሌ ባርኮላ ካሉ ጋርም ስሙ ተያይዟል። በመጨረሻም እነማንን እንደሚያስፈርሙ ወደፊት የሚታይ ነው የሚሆነው። ኤሲ ሚላን አሜሪካዊው ዓለም አቀፍ ተጫዋችን ማጣት አይፈልግም። ለነሱ ቁልፍ ተጫዋች ስለሆነ በክለቡ ለማቆየት ይሞክራሉ። ይህ እንደተጠበቀ ሆኖ እስከ 2027 የሚያቆይ ውል አላቸው። ኮንትራቱን ካላደሰ የጣሊያኑ ክለብም ተጫዋቹን ለመሸጥ ጫና ውስጥም ሊገባ እንደሚችል ነው የተነገረው። የአርሰናል የአስተን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ጥረት ይበልጥ ውስብስብ ሆኗል። ቪላ በእንግሊዛዊው ኢንተርናሽናል ላይ 130 ሚሊዮን ፓውንድ የሚደርስ ግዙፍ ዋጋ መለጠፉም የሚታወቅ ጉዳይ ነው። እንደዚ ቴሌግራፍ ዘገባ በተለይም በቅርብ ጊዜ በፕሪሚየር ሊግ የታዩ የዝውውር ሂሳቦች የገበያ ዋጋን ከፍ በማድረጋቸው ቪላ ሮጀርስን በአሁኑ ገበያም ይህንን ያክል እንደሚገባው አያምንም። የሚድላንዱ ክለብን በ2024 ሮጀርስን ለቪላም እንግዲህ የሸጠው ሚድልስቦር የሚያገኘውን የ20 በመቶ የሽያጭ ድርሻ ወይም ሴል ኦን ክሎዝ የምንለውን ጭምር ከግምት ውስጥ ያስገባ ግዥን እንዲያደርግ ነው የሚፈልገው። ሮጀርስ በዚህ ክረምት የአርሰናል ዋና የዝውውር ኢላማ ሆኖ ቀጥሏል። ዘጋርዲያን ቀደም ብሎ እንደዘገበው የሚኬል አርቴታ ቡድንም የፕሪሚየር ሊጉን ዋንጫ ካነሱ በኋላ ቡድናቸውን ለማጠናከር ሲያስቡ ሮጀርስ ቁጥር 1 አማራጫቸው አድርገው ነው የለዩት። አርሰናል በክረምቱ የዝውውር መስኮት ትልቅ ውሳኔ ይጠብቀዋል። የአርሰናል ፍላጎትን ለመረዳትም ቀላል ነው። ሮጀርስ ጉልበተኛ፣ ቀጥተኛ ጮታ ያለው በቴክኒክ የጠራና በተለያዩ የአጥቂ ሚናዎች ላይ የመጫወት ትልቅ ችሎታ ያለው ተጫዋች ነው። እንደ 10 ቁጥር በግራ ክንፍ ወይም ደግሞ እንደ አጥቂ አማካይ ሆኖ መጫወት የሚችል ሲሆን ይህም አርቴታ ብዙውን ጊዜ የሚፈልገው አይነት ተለዋዋጭ ተጫዋችም ያደርገዋል።
ይሁን እንጂ 130 ሚሊዮን ፓውንድ ግዙፍ ክፍያ ነው። ይህም ሮጀርስ እስካሁን ከተሸጡ በጣም ውድ የእንግሊዝ ተጫዋቾች አንዱ ያደርገዋል። እንዲሁም አርሰናል የዝውውር በጀቱ እንደገና እንዲያጤንም ሊያስገድደው ይችላል ተብሎ ነው የሚታሰበው። ጎል.ኮም እንደዘገበው የቪላ ዋጋ አወጣጠም በማንቸስተር ሲቲ ለኤሊዮት አንደርሰን በተስማሙበት ግዙፍ ክፍያ የተነሳ በገበያው ላይ ባለው አጠቃላይ ሁኔታ የተወሰነ ነው። ቪላ መሸጥ አያስፈልገውም። እንዲሁም የሮጀርስ የረጅም ጊዜ ኮንትራትም ጠንካራ አቋም ላይ እንዲሆንም አድርጓቸዋል። ይህ ማለትም ደግሞ አርሰናል በኃይል መደራደር ወይም ተጫዋቾችን በማካተትም ስምምነት ላይ ለመድረስም ማሰብ ሊኖርበት ይችላል ተብሎ ይታሰባል። ሮጀርስ አርሰናል ምኞት ሊኖረው በሚገባ አይነት ዝውውር ነው፣ ነገር ግን ጥንቃቄ ሊታከልበት ይገባል ተብሎ ይጠበቃል። አንዳንዴ በቡካዮ ሳካና በማርቲን ኦዴጋርድ ላይ ብቻ የተደገፈውን የአጥቂ መስመርም አዲስ አቅምም ያልተጠበቀ እንቅስቃሴና ጉልበት ብቃትንም ይጨምርለታል ተብሎ ነው የሚጠበቀው። በሌላ በኩል የ130 ሚሊዮን ፓውንድ መክፈልም አደገኛ ይሆናል። ሮጀርስ ድንቅ ተሰጥኦ ነው፣ ነገር ግን አርሰናል ቪላ ሙሉ ለሙሉ ስምምነቱን እንዲቆጣጠር ላለመፍቀድም ጥንቃቄ መደረግ አለበት። ዋጋው ይበልጥ ወደሚጨበጥ ቁጥርም እንዲቀንስ መደራደር ከቻለ አርሰናል በጽናትም መግፋት አለበት ተብሎ ይታሰባል። እሱ ወጣት ነው፣ በፕሪሚየር ሊጉ ብቃቱ የተረጋገጠ ነው። እናም ለአርቴታ ጮተም ስርዓት ይስማማል ተብሎ ነው የሚጠበቀው። ነገር ግን በ130 ሚሊዮን ፓውንድ ዋጋ ይዝውር ለአርሰናል በድንጋጤ ሳይሆን በትዕግስት መያዝ ያለበት ጉዳይ እንደሚሆን የመረጃ ምንጮቹም ይፋ አድርገዋል። የካርቲስ ጆንስ የሊቨርፑል ቆይታ በዚህ ክረምት ከሚነሱ የዝውውር ወሬዎች አንደኛው ሆኗል። ኢንተር ሚላን እና ዩቬንቱስ አማካዩን በቅርበት እየተከታተሉት ይገኛሉ። የ25 ዓመቱ ተጫዋች በአንፊልድ ያለውን የኮንትራት የመጨረሻ ዓመት እየገባ ሲሆን ይህም ክለቡን የመልቀቅ ዕድሉን በተመለከተ የሚነገሩ ግምቶችን በከፍተኛ ሁኔታ ጨምሮታል። ኢንተር ሚላን ከጥር ወር ጀምሮ ከርቲስ ጆንስን ያደነቁ የነበሩ ሲሆን እሱን ለማስፈረም ከአንድ ጊዜ በላይ ሙከራ አድርገዋል። ነገር ግን ሊቨርፑል እስካሁን ጥያቄዎችን ለመቀበል ፍቃደኛ አልሆነም ተብሎ ነው የሚታሰበው። ሊቨርፑል የኢንተር ሚላንን ወደ 21 ሚሊዮን ፓውንድ ከፍ ያለ ጥያቄንም ውድቅ ያደረገ ሲሆን ሊቨርፑሎች ከ35 ሚሊዮን ፓውንድ ጋር የሚቀራረብ ክፍያን እንደሚፈልጉ ነው እየተገለጸ የሚገኘው። ፎክስ ስፖርት እንደዘገበው ከሆነ ከርቲስ ጆንስ ክለቡን የመልቀቅ ፍላጎት እንዳለው ቢዘገበም ሊቨርፑል ግን ዝቅተኛ ዋጋ ባለው ስምምነት እንዲቀበል ጫና ውስጥ አይገባም። ለካቼንድ ኦፍሳይድ መረጃዎች እንደሚያመለክቱት ኢንተር ፍላጎታቸው የቆየ በመሆኑ አሁንም ጠንካራ ተወዳዳሪ ሆነው ቀጥለዋል። የጣሊያኑ ሻምፒዮን ከርቲስ ጆንስ በቴክኒክ የተረጋገጠ እንዲሁ ታክቲካል ተለዋዋጭነት ያለውና ከሴሪኤ ጋርም በቀላሉ ሊላመድ የሚችል አማካይ አድርገው ይመለከቱታል። እንደ 8 ቁጥር ሆኖ መጫወት፣ ኳስን በመሃል ሜዳ ይዞ ደግሞ መሄድና በከፍተኛ ጥንካሬ መጫን የሚችል በመሆንም ጥልቀትና ጉልበትን ለሚፈልግ ቡድንም ማራኪ ያደርገዋል ተብሎ ነው የሚጠበቀው። ከዛ ውጪ ዩቬንቱስ ወደ ውድድሩ መግባቱ ታሪኩን ሌላ ገጽታ ጨምሮለታል። የቱሪኑ ክለብ ሁኔታውን እየተከታተለ ቢሆንም የገንዘብ ገደቦች ሊቨርፑል ከሚጠይቀው ዋጋ ጋር እንዲቀራረቡ ሊያደርጋቸው ይችላል ተብሎ ነው የሚጠበቀው። በዚህ ረገድ የሊቨርፑል አቋም ግልጽ እንደሆነ ነው እየተገለጸም የሚገኘው። በተለይ በዚህ ሰዓት በፕሪሚየር ሊጉ የሚገኙ አማካዮች ግዙፍ ክፍያ በሚያገኙበት በዚህ ገበያ ውስጥ ከኢንተር ጥያቄዎች በላይ እንደሚገባቸው ያምናሉ። ሊቨርፑል በጽናት መቆሙ ትክክል ነው። ከርቲስ ጆንስ በቋሚነት የሚሰለፍ ተጫዋች ላይሆን ይችላል፣ ነገር ግን እሱ በአካባቢው ያደገ በፕሪሚየር ሊግ የተረጋገጠ እና አሁንም በጥሩ ዕድሜ ላይ የሚገኝ ተጫዋች መሆኑን መገንዘብ ያስፈልጋል። በተመሳሳይ ይህ ስስ ሁኔታም ከርቲስ ጆንስ አዲስ ኮንትራት ካልፈረመ ሊቨርፑል ኮንትራቱ ሲጠናቀቅ ተጫዋቹን ዋጋ ሊያጣበት ይችላል የሚል ስጋት አለው። ይህም ኢንተርና ዩቬንቱስ በመጨረሻ መፍትሄ ሊገኝ ይችላል የሚል ተስፋ ሰጥቷቸዋል። ቢሆንም ግን ከ30 ሚሊዮን ፓውንድ በታች በሆነ ማንኛውም ዋጋ በመቀበል ግን ከሊቨርፑል አንጻር ደካማነት ይመስላል። የሴሪኤ ክለቦችን በእርግጥ እሱን ከፈለጉ ከተጠየቀው ዋጋ ጋርም በጣም መቅረብ ይኖርባቸዋል። ያ ካልሆነ ግን ከርቲስ ጆንስን ማቆየትና በአንዶኒ ኢራኦላ ስር ያለውን ሚና እንደገና ማገገምም የበለጠ ብልህነት ሊሆን እንደሚችል ነው የሚነገረው። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ከርቲስ ጆንስ እጅግ በጣም ጎበዝ ተጫዋችም ሲሉ ገልጸውት ነበር። ሊቨርፑል በዚህ ክረምትም የ42 ግቦች ባለቤት የሆነውን የቻምፒየንስ ሊግ አሸናፊ እንዲያስፈርምም እየተመከረ እንደሚገኝ ጭምር የሚያሳዩ መረጃዎች ናቸው የበጡት።
አርሰናል አዲስ አማካይ ለማግኘት በሚያደርገው ጥረት ቦርንመስ ስለ አሌክስ ስኮት የቀረበለትን ጥያቄ ውድቅ በማድረጉ ቀደም ብሎ መሰናክል ገጥሞታል። ቢቢሲ የተባለ የመረጃ ምንጭ እንደሚናገረው ከሆነ አርሰናሎች የ22 ዓመቱን ተጫዋች ሊያስፈርሙ ስለሚችሉበት ሁኔታ ግንኙነት አድርገው የነበረ ቢሆንም ቦርንመስ ግን አቋሙን በፍጥነት ግልጽ አድርጓል። ክለቡ በዚህ ክረምት ስኮትን ለመሸጥ ምንም አይነት ፍላጎት የለውም። ይልቁንም እስካሁን 2 ዓመት የቀረውን የኮንትራት ዘመንም በማራዘም አዲስ ስምምነት ላይ ለመድረስ ተስፋ አድርገዋል። አርሰናል በመሃል ሜዳ ማጠናከሪያዎችን ለማግኘት በገበያው ላይ መኖሩን ቀጥሏል። ስኮትም እየተገመገሙ ካሉ በርካታ ተጫዋቾች አንደኛው ነው። ፎክስ ስፖርት እንደዘገበው ቦርንመስ ተጫዋቹን የማጣት ፍላጎት የለውም። ስኮት በፕሪሚየር ሊጉ ከነበሩት በጣም ማራኪ ወጣት አማካዮች አንደኛው እንዲሆን አድርጎታል። በቴክኒክ የጠራ በጫና ውስጥ መጫወት የሚችልና ኳስን በመሃል ሜዳ ይዞ ደግሞ መሄድ የሚችል ተጫዋች ነው። በእነዚህ ሚኬል አርቴታ ቡድን ውስጥም ሲያጠናክርም ብዙውን ጊዜ ይፈልገው የነበሩ ባህሪያቶች ናቸው። ለአርሰናል አማካይ ተጫዋች እንደሚያስፈልገው ግልጽ ነው። በተለይም ሌላ ፈታኝ የውድድር ዘመን እየጠበቃቸው በመሆኑ በመሃል ሜዳ ላይ ጥልቀትና ተለዋዋጭነት ያስፈልጋቸዋል። ስኮት ወጣትነትን፣ የፕሪሚየር ሊግ ልምድንና የረጅም ጊዜ የእድገት አቅምንም ይሰጣቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ጨምሮ እየተናገረ እንደሚገኝ የተነገረው። ይሁን እንጂ ቦርንመዝ ጠንካራ አቋም ላይ ይገኛል። መሸጥ አያስፈልጋቸውም። ጠንካራ የውድድር ዘመንን ካሳለፉ በኋላ ምርጥ ወጣት ተጫዋቾቻቸውን ከማጣት ይልቅ በዙሪያቸው ቡድን ለመገንባትም እየሞከሩ ነው። የኮንትራት ማራዘሚያም ጭምር ደግሞ አሁን ላይ በትልቁ ለገበያ ዋጋው ይበልጥ ቁጥጥር እንዲኖራቸው ያደርጋል ተብሎ ይታሰባል። አርሰናል በተጠባባቂ ዝርዝር ውስጥም በርካታ አማራጮች ያሉት አርሰናል ቦርንመዝ በሰጠው ጠንካራ ምላሽ መደናገጥ የለበትም። ስኮት በጣም ጥሩ ተጫዋች ነው፣ ነገር ግን ዋጋው በጣም ከፍ ያለ ከሆነ አርሰናል ጥንቃቄ ማድረግ ይኖርበታል ተብሎ ይጠበቃል። በቅርቡ ዘገባዎች ከሆነ አርሰናሎች የኒውካስል ዩናይትድን ጥምረት ብሩኖ ጉማሬሽን እና ሳንድሮ ቶናሊ የማስፈረም እድሎችን መርምረው ነበር። ምንም እንኳን ሳንድሮ ቶናሊ ወደ ከተማ ተቀናቃኛቸው ቶትናም ሆትስፐርስ ማምራቱን የምናስታውሰው ቢሆንም ይሄ የበርካታ የመሃል ሜዳ አማራጮችን ክፍትም እንደሚያደርግ የሚያሳይ ነው። ብሩኖ የአመራር ብቃትና ከፍተኛ የፕሪሚየር ሊግ ጥራትን እንደሚያመጣላቸው በርካቶች ያውቃሉ። ስኮት ይበልጥ ወጣትና ለረጅም ጊዜ የሚጠቅም አማራጭ ሲሆን እንግዲህ ነገር ግን ቦርንመዞች ይህንን በቀላሉ እንዲሳካ አያደርጉትም። አርሰናሎች ንግግሩን በህይወት ማቆየትም ይኖርባቸዋል። ነገር ግን ከመጠን በላይ ወደ ተጋነነ የዝውውር ዋጋ ውስጥም ከመግባት መቆጠብ አለባቸው። አርሰናሎች ለስኮት ከማንቸስተር ዩናይትድ ጋር የሚደረግ ፉክክርም ይጠብቃቸዋል ተብሎ ነው የሚታሰበው። ብልህነት የሚባለው ግፊቱን ማቆየት፣ ገበያውን መገምገምና ተጫዋቹን በእርግጥም ዋጋው የሚገባው ከሆነ ብቻም ትልቅ የገንዘብ መክፈል ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ማንቸስተር ዩናይትድ በአማድ ዲያሎ ላይ ያለውን አቋም ግልጽ አድርጓል። በዚህ ክረምት ለሽያጭም አይቀርብም ነው የተባለው። እንደ ፋብሪዚዮ ሮማኖ ገለጻም ከሌሎች ክለቦች የተደረጉ ጥያቄዎችና ፍላጎቶች ቢኖሩም ዩናይትድ የክንፍ ተጫዋቹን አማድን እንዲለቅም የማድረግ ፍላጎት የለውም ተብሏል። ኦልትራፎርድን የላከው መልእክትም አማድ በዝውውር ገበያ ውስጥም ሊሰዋ ከሚችሉ ትልቅ ተጫዋቾች መካከል ይልቅ ለቡድኑ ቁልፍ ተጫዋች ተደርጎ እንደሚታይ ነው። ይህ አቋም አስፈላጊ ነው፣ ምክንያቱም ዩናይትድ ቀድሞውኑ በተጨናነቀ የክረምት የዝውውር መስኮት ውስጥም በመሆኑ ነው። ክለቡ በማይክል ካሪክ ስር የቡድን በርካታ ክፍሎችን እንደገና እየቀረጸ ቢሆንም አማድ ግን በእቅድ ውስጥ በጽኑ የተካተተ ይመስላል። ካሪክ እንደ ኤሲ ሚላን ካሉ ቡድኖች ፍላጎት ቢኖርም የክንፍ ተጫዋቹን ለማቆየትም ይፈልጋሉ። አማድ ዲያሎ በማንቸስተር ዩናይትድ የማይነካ ተጫዋች ተደርጎ ነው የሚወሰደው። የአማድን ሁኔታ በዩናይትድ ቡድን ውስጥም ካሉ ሌሎች አንዳንድ ተጫዋቾች በጣም የተለየ ነው። ክለቡ ገንዘብ ለማሰባሰብ ወይም ደግሞ ቦታ ለመፍጠር ለአንዳንድ ስሞች ጥያቄዎችን ሊያዳምጥ ቢችልም አማድ ግን አሁንም ወጣት ነው፣ ተለዋዋጭነት ያለው እናም በረጅም ጊዜ ኮንትራትም የታሰረ ነው። እንደ አውሮፓውያኑ አቆጣጠር በጥር 2025 እስከ 2030 የሚያቆይ አዲስ ስምምነት የፈረመ ሲሆን ኢኤስፒኤን በወቅቱ ማራዘሚያውን አረጋግጦት ነበር። ይህም ደግሞ ለዩናይትድ ቁጥጥርን ይሰጠዋል። ነገር ግን በእድገቱ ላይ ለረጅም ጊዜ እምነት እንደነበራቸው ነው የሚያሳየው። የ23 ዓመቱ ተጫዋች በቀኝ ክንፍ እንደ ኢንሳይድ ፎርዋርድ ወይም ውስጥ አጥቂ የሚባለው አይነት ይበልጥ በተለዋዋጭ የአጥቂ ሚና መጫወት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባዎቹም የሚጠቆሙት። ዩናይትድ ተጨማሪ ፈጠራ ችሎታ፣ ፍጥነትና ቀጥተኛ ጨዋታ በሚፈልግበት በዚህ ሰዓት ግዙፍ ቅናሽ ካልመጣ በስተቀር እሱን የመሸጥ ምንም አይነት ፍላጎትም ትርጉምም አይኖረውም። ማንቸስተር ዩናይትድ መውጫውን ለመዝጋት የወሰደው እርምጃ በጣም ትክክል ነው። አማድ አሁንም ሊደርስባቸው የሚገቡ
ተጨማሪ ደረጃዎች ያሉት ተጫዋች ይመስላል። እናም ይህ ምናልባትም በቋሚነት ልዩነት መፍጠር የሚችልበት የውድድር ዘመን ሊሆን እንደሚችል እየገመቱ የሚገኙ በርካቶች ናቸው። ዩናይትድ ከዚህ በፊት ተሰጥኦ ያላቸው ተጫዋቾችን በጣም ቀደም ብለው እንዲለቁ በመፍቀድም ስህተቶችን ሰርቷል። በአማድ ጉዳይ ላይ ያንን መድገም የለባቸውም። በራስ መተማመኑ፣ የኳስ ቁጥጥሩና እንዲሁ ደግሞ ተጫዋቾችን የማለፍ ችሎታው ለአጥቂ መስመርም የተለየ ነገርን ይሰጠዋል ተብሎ እንደሚታሰብ ነው የሚነገረው። ከጣሊያንና ከሌሎች ቦታዎች ፍላጎት ሊኖር ይችላል። ነገር ግን ዩናይትድ ከወጣትና የተሞሉ ተጫዋቾች ላይም ገንዘብ ከመስራት ይልቅ በዙሪያቸው ቡድን መገንባትም ያስፈልጋቸዋል። ካሪክ ለአማድ ግልጽ ሚና ሊሰጠው ከቻለ ይሄ ሽያጭ አይቀርብም የሚባለው አቋምም በክረምቱ በጣም ብልህ ውሳኔዎች አንደኛው ሊሆን እንደሚችል ነው ይፋ የተደረገው። ፋብሪዚዮ ሮማኖ በማርከስ ራሽፎርድ ጉዳይ ላይ አዲስ መረጃን ይፋ አድርገዋል። በማንቸስተር ዩናይትድ መካከል በተደረገ ንግግር ያልተጠበቀ ውጤት ተገኝቷል የሚል መረጃን ነው ይፋ ያደረገው። በክለቡና በተጫዋቹ ወኪሎች መካከል በተደረገ አዲስ ውይይት ማንቸስተር ዩናይትድ ከማርከስ ራሽፎርድ ጋር ያልተጠበቀ አቅጣጫ ሊወስድ ይችላል የሚሉ ግምቶች በስፋት እየወጡ ነው። እንደ ፋብሪዚዮ ሮማኖ ገለጻ ዩናይትድ ከራሽፎርድ ተወካዮች ጋር ቀጥተኛ ግንኙነት የነበረው ሲሆን ውይይቱ ግን ወዳጃዊ እንደነበር ነው የተነገረው። የ28 ዓመቱ ተጫዋች በማይክል ካሪክ ስር ለቅድመ ውድድር ዘመን ዝግጅትም ለመመለስ ፍላጎት ያለው ሲሆን ክለቡም ወደ ልምምድም ሊቀላቅለው ተዘጋጅቷል። ይህም ራሽፎርድ ኦልድ ትራፎርድ እንደሚቆይ ዋስትና አይሰጥም። ዩናይትድ አሁንም ቢሆን የዝውውር መስኮቱ በቆየባቸው ቀናት ውስጥ ተገቢ የሆነ የዋጋ ጥያቄ ካለ ሊያጤኑበት እንደሚችሉ ይጠበቃል። ነገር ግን ጉዳዩ የሚመለከተው የክለቡ አቋም የቀዘቀዘ ይመስላል። ይህ አስፈላጊ ነው፣ ምክንያቱም በቅርብ ጊዜ ድረስም የነበረው ግምት ከክለቡ ውጪ በተደረጉ የውሰት ጊዜያትም በኋላ የራሽፎርድ የዩናይትድ ቆይታ ወደ መጨረሻው እየተቃረበ እንደሆነ ነበር። የእድገት ማንቸስተር ዩናይትድ በጣም የሚፈልገው የነበረውና የሚፈልገውን ነገር ተሰጥቷቸዋል። ይህም ተለዋዋጭነት ነው ተብሎ ይታሰባል። በክረምቱ መጀመሪያ ላይ በተለይም ባርሴሎና ዘላቂ ዝውውር ለማድረግ ውሳኔ ካሳለፈ በኋላ ክለቡ ግልጸኝነት ይፈልግ እንደነበር የሚታይ ነው። ከቼንድ ኦፍ ሳይድ እንደዘገበው ከሆነ ዩናይትድ ሌላ የውሰት ስምምነት ለማድረግ እቅድ አልነበረውም። ይህ ማለት ዘላቂ ሽያጭን ወይም ተጫዋቹን መልሶ ከቡድኑ ጋር ማዋሃድ ዋነኛው አማራጩ ነው። አሁን ላይ ካሪክ ራሽፎርድን በቅድመ ውድድር ዘመን ዝግጅት ላይ በትክክል ለመገምገምም እድሉን ሊያገኝ ይችላል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገው። ይህም ለሁለቱም ወገኖች ጠቃሚ ሊሆን እንደሚችል በርካቶች ይገምታሉ። ዩናይትድ አሁንም የአጥቂ መስመር ጥራት ይፈልጋል። ራሽፎርድ ደግሞ በፍጥነት ልምድና ከክለቡ ጋር ጠንካራ ትስስር ያለው ተጫዋች ሆኖ ነው የቀጠለው። ለራሽፎርድ ይህ ግንኙነትም ለመጠገንና አዲሱን የዩናይትድ ፕሮጀክት ውስጥ አሁንም አስፈላጊ ሆኖ መቀጠል እንዲችልም ለማሳየት እድል ይሰጠዋል ተብሎ ይታሰባል። ይህ በማንቸስተር ዩናይትድ በኩል ብልህነት የተሞላበት እርምጃ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው ያሉት። በመጨረሻም ራሽፎርድ ቢሸጡትም እንኳን መተማመን መገንባት በትርጉም ይኖረዋል ተብሎ ይታሰባል። በአዎንታዊ ስሜት የሚመለስ ተጫዋች ከቡድኑ ደግሞ ከተገለለ ወይም ከተገፋ ተጫዋችም የበለጠ ዋጋ አለው። ካሪክ የቅድመ ውድድር ዘመን ዝግጅትን ተጠቅመው በፍትሐዊነት ሊመዝኑት ይገባል። ራሽፎርድ ተነሳሽነት ያለው ብቁና ለመወዳደር ዝግጁ ሆኖ ከታየም ዩናይትድ አሁንም ሊረዳቸው የሚችል ተጫዋች ይኖራቸዋል። ያ ካልሆነ ግን በኋላ ላይ ሽያጩ ሊካሄድ ይችላል ተብሎ እንደሚታሰብ ነው መረጃው የወጣው። ዋናው ነጥብ ዩናይትድ አሁን እንደገና ቁጥጥር በእጃቸው መኖሩ ነው። መውጫውን በፍጥነት እንዲከናወን ከማስገደድ ይልቅ በሩን ክፍት አድርገው ደግሞ የተጫዋቹን ዋጋ በመጠበቅና ከክለቡ ምርጥ የውድድር ዘመን ውጤቶች አንዱ የሆነውን የራሳቸውን ተጫዋችም በኦልድ ትራፎርድ የወደፊት እጣ ፈንታ እንዳለው ማረጋገጥ ይችላሉ ተብሎ ይታሰባል። ማንቸስተር ዩናይትድ አዲስ አማካይ ለማግኘት በሚደረገው ፍለጋ አሁንም ድጋፍ ያገኘ ይመስላል። የቦሩሲያ ዶርትመንዱ ፌሊክስ ነሜቻ ከኒውካስል ዩናይትድ ይልቅ ወደ ኦልድ ትራፎርድ መዛወርን እንደሚፈልግ መርጧል። ቢልድ በስፖርት ዊትነስ አማካኝነት እንደዘገበው የ25 ዓመቱ የጀርመን ብሔራዊ ቡድን ተጫዋችም ማንቸስተር ዩናይትድን በዚህ ክረምት የበለጠ ማራኪ አማራጭ አድርጎ ስለሚያየው ኒውካስልን ላለመቀላቀል ዝግጁ ነው ብሏል። ቲም ቶክ እንደዘገበው ከሆነ ነሜቻ ወደ ዩናይትድ የማዘንበል ዝንባሌ ያለው ምንም እንኳን ማንቸስተር ሲቲ ሁኔታውን እየተከታተለ እንደሆነ ቢታመንም ከዶርትሙንድ ጋር ገና ምንም አይነት ስምምነት ላይ አልተደረሰም። ይህ ደግሞ ቀላል ዝውውር አይሆንም። ነሜቻ በዚህ ዓመት መጀመሪያ ላይ እስከ 2030 የሚያቆይ አዲስ ውል ተፈራርሟል። ለዩናይትድ ይህም ያበረታታ ዜና ነው። ክለቡ በመሃል ሜዳው ተጨማሪ አትሌቲክስ ቁጥጥርና ጥራትንም ለመጨመር እየፈለገ ነው። በተለይም በበርካታ ተጫዋቾች ዙሪያ ባለው እርግጠኛ ያልሆነ ሁኔታ በተሞላበት ክረምት ነሜቻ የተለየ መግለጫን ይዞ ይመጣል። ቁመተ ረጅም፣ ጉልበተኛ፣ በቴክኒክ የጠራ እንደ 6 ቁጥር ወይም 8 ቁጥር ሆኖ የመጫወት ችሎታ ያለው ነው። ለዶርትሙንድና ለጀርመን ብሔራዊ ቡድን
ያሳያቸው ብቃቶችም በገበያው ላይ ካሉ በጣም አስደሳች ተጫዋቾች መካከልም አንደኛው አማራጭ ያደርገዋል ተብሎ ይታሰባል። የኒውካስል ዩናይትድ ፍላጎትም የሚጠበቅ ነው፣ በተለይም በራሳቸው የመሃል ሜዳ ላይ ባሉ ጥያቄዎችም። ነገር ግን ተጫዋቹ የዩናይትድን የሚመርጥ ከሆነም ያ ደግሞ ለማንቸስተር ዩናይትዶች ወዲያውኑ ጥቅም ይሰጣቸዋል። ኒውካስል ዩናይትድ ምኞትና የፕሪሚየር ሊግ ተሳትፎንም ሊያቀርብ ይችላል። ነገር ግን የዩናይትድ ዓለም አቀፋዊ ተቀባይነት ወደ ቻምፒየንስ ሊግ መመለስና የመሃል ሜዳ ግንባታ የበለጠ ማራኪ ሊሆኑ ይችላሉ ተብሎ እንደሚጠበቁ ነው የመረጃ ምንጩ ይፋ ያደረገው። ንሜቻ ለማንቸስተር ዩናይትድ ብልህነት የተሞላበት ዝውውር ይሆናል። ነገር ግን ደግሞ በትክክለኛ ዋጋ ብቻ ነው። ዶርትሙንድን ለመሸጥ ጫና ውስጥም አይደለም። የረጅም ጊዜ ኮንትራቱም ስላላቸው በጣም ከፍተኛ ዋጋ ሊጠይቁ ይችላሉ። ዩናይትድ በተጫዋቹ ምርጫ ላይ ሊበረታታ ይገባል። ነገር ግን ኒውካስልና ሲቲም ስላሉ ብቻ ከመጠን በላይ ዋጋ መክፈል የለባቸውም። ክለቡ ከመሃል ሜዳ ጥልቀት ያስፈልገዋል። ነገር ግን ግልጽ የሆነ እቅድና አቋምም ያስፈልጋቸዋል። ነሜቻ ኦልድ ትራፎርድን የሚፈልግ ከሆነ ዩናይትድ ያንን በድርድር ወቅትም እንደ ጥቅም ሊጠቀምበት እንደሚችል ነው የሚታመነው። ቡድኑን ለማሻሻል የሚያስችል አካላዊና ቴክኒካል መሳሪያዎችም አሉት። በ25 ዓመቱ ደግሞ የሙያ ህይወቱ ወሳኝ ደረጃ ላይ ይገኛል ተብሎ ይታሰባል። ይሄ ለሁለቱም ወገኖች ደግሞ የጠራ እንቅስቃሴ ሊሆን ይችላል። ነገር ግን ዩናይትድ ክፍያው ከዋጋው ጋር የሚመጣጠን መሆኑንም ማረጋገጥ ይኖርበታል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የማንቸስተር ሲቲ የክረምት የቡድን ግንባታ የቸልሲውን የቀይ መስመር ተከላካይ ማሎ ጉስቶን የማስፈረም ደፋር እርምጃን ሊያካትት ይችላል ተብሏል። ፈረንሳዊው ተከላካይ ወደ ፕሪሚየር ሊጉ ግዙፍ ክለብ ለመዛወርም ፍላጎት እንዳለው ነው መረጃዎች የወጡት። ፉት መርካቶ እንደዘገበው ከሆነ ማሎ ጉስቶ በዚህ የክረምት የተጫዋቾች የዝውውር መስኮት ወደ ማንቸስተር ሲቲ ሊያደርግ ስለሚችለው ዝውውር ፍቃዱን ሰጥቷል። የ23 ዓመቱ ተጫዋች በአሁኑ ወቅት በ2026 የፊፋ የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር ይገኛል። ነገር ግን ኤንዞ ማሬስካ በኢቲያር ስቴዲየም ከደረሱ በኋላ የክለቡ የወደፊት እጣ ፈንታ ዋነኛ የውይይት መነሻ እንደሆነ እየተነገረ ነው። ተጫዋቹ ወደዚህ ዝውውር መሳቡ ባይቀርም ቸልሲ እስከ 2030 የሚያቆይ ውል ያለው ተከላካይን ለመሸጥ እንዲግባቡ መደረግ ይኖርባቸዋል ተብሎ ይጠበቃል። በዚህ ታሪክ ውስጥ ትልቁ ምክንያትም ኤንዞ ማሬስካ ናቸው። ጣሊያናዊው አሰልጣኝ በቸልሲ ከማሎ ጉስቶ ጋር አብረው የሰሩ ሲሆን ከተከላካዩ ጋርም ጠንካራ ግንኙነት እንዳላቸው ነው የሚነገረው። የሲቲ አሰልጣኝ ሆነው ከተረጋገጡ በኋላ ማሬስካ አሁን ላይ የፔፕ ጓርዲዮላ መልቀቅን ተከትሎ ለሚመጣው አዲስ ዘመንም ቡድናቸውን ለመቅረጽም በትልቁ እየሰሩ ነው። ማሎ ጉስቶ ለሲቲ ተስማሚ ሊሆን ይችላል። ፈጣን ነው፣ ጠንካራ ጮት አለው፣ በኳስ ቁጥጥር ረገድም የተረጋጋ ነው፣ እንዲሁም በፕሪሚየር ሊጉ ብቃቱ የተረጋገጠ ነው። ሲቲ የቡድን ክፍሎችን ለማደስ በሚፈልግበት በዚህ ሰዓት ወደፊት መጥቶ መጫወት የሚችል በጥሩ ሁኔታ መጫን የሚችልና የአጥቂ መስመሩን መደገፍ የሚችል ዘመናዊ የቀይ መስመር ተከላካይም ጠቃሚ ተጨማሪ ይሆናል ተብሎ ነው የሚታሰበው። ይሁን እንጂ የቸልሲ አቋም ጠንካራ ነው። ማሎ ጉስቶ ከሊዮን ከተቀላቀለ ወዲህ ወደ አስፈላጊ ተጫዋችነት አድጓል። እሱን ለቀጥተኛ የፕሪሚየር ሊግ ተቀናቃይ መሸጥም ትልቅ ውሳኔ ነው የሚሆነው። ሰማያዊዎቹ ቸልሲዎች ቅናሹን እጅግ በጣም ማራኪ ካልሆነ በስተቀር ምንም አይነት ነገርን የመቀበል እድላቸው አነስተኛ እንደሆነ እየተነገረ ነው። ቸልሲ በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ ያለበት ሲሆን ጉስቶ ሁልጊዜ የሚዲያ ትኩረት ላይስብ ይችላል። ነገር ግን እንደሱ አይነት ፈጣንና የቴክኒክ ጥራት ያላቸው አስተማማኝ የክንፍ ተከላካዮችን ማግኘት ግን ቀላል እንዳልሆነ መረጃዎች ይጠቁማሉ። ለማንቸስተር ሲቲ ይህ ብልህነት የተሞላበት ዝውውር ይሆናል። ማሬስካ ተጫዋቹን ያውቃል፣ ተጫዋቹ ደግሞ ሊጉን በደንብ ያውቀዋልና ታክቲካል ተስማሚነቱን በጣም ግልጽ ይመስላል። ነገር ግን ለቸልሲ ማንቸስተር ሲቲን ማጠናከር እንደገና ተመልሶ በጥብቅ ሊጎዳቸው ይችላል። የሀገር ውስጥ ተቀናቃኛቸውን ማጠናከር ጉስቶ ለዝውውሩ ከፍተኛ ግፊት ካደረገ ቸልሲ ችግር ውስጥ ሊገባ ይችላል። ቢሆንም ግን የረጅም ጊዜ ኮንትራት ባላቸውና ለመሸጥ አስቸኳይ ፍላጎት በሌለበት ሁኔታ ሲቲ ግዙፍ የገንዘብ ቅናሾችን ካደረገ ብቻ ነው ስምምነቱን ሊስብ እንደሚችል የመረጃ ምንጩ ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንደተለመደው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ይዘን በድጋሚ እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።